አንድ ቀን ለጉዞ ተዘጋጅታችሁ ወደ ባቡር ጣቢያ እንደገባችሁ በባቡሩ መጠባበቂያ ስፍራ ላይ 2 ልጆችን የያዘ አንድ አባት ተቀምጧል። ልጆቹ ያው ልጆች የሚያደርጉትን ያደርጋሉ። እርስ በእርስ እየተራራጡ ይጫወታሉ። ጨዋታቸው ጣቢያውን ሞልቶታል። አካባቢውም ሙሉ በሙሉ እየበጠበጡት ነው። አባትየው ግን ምንም እንዳልተፈጠረ ዝም ብሎ መሬቱን ያያል። በዚህ ሰዓት በውስጣችሁ ከፍተኛ ንዴት ይፈጠራል። እንዴት ያለ የማይረባ ወላጅ ነው! ልጆቹን ማስተማርና መቆጣጠር የማይችል ምን አይነት መጥፎ አባት ነው ብላችሁ በውስጣችሁ ትፈርዱበታላችሁ። ንዴታችሁንም መቋቋም አቅቷችሁ ወደ እሱ እንደተጠጋችሁ ለመሆኑ ልጆችህን ለምንድን ነው የማትቆጣጠራቸው? ጣቢያውን እኮ አወቁት ብላችሁ በቁጣ ተናገራችሁት። አባትየው በቀስታ ቀና ብሎ በሐዘን በተሰበረ ድምፅ ልክ ነህ፣ ምን ማድረግ እንዳለብኝ ግራ ገብቶኛል። አሁን ገና ከሆስፒታል መምጣታችን ነው። ልጆቼ እናታቸውን ያጡት ከ1 ሰዓት በፊት ነው። እኔም ሆንኩ እነሱ ይህንን ሐዘን እንዴት እንደምንወጣው አላውቅም ብሎ ሲነግራችሁ በቅጽበት በውስጣችሁ የነበረው ንዴትና ጥላቻ ድንገት ወደ ድንጋጤ፣ ርኅራኄና ጥልቅ ሐዘን ይቀየራል። ስለ ሰውየው የነበራችሁ አመለካከት ሙሉ ለሙሉ ይገለበጣል። መጀመሪያ መጥፎ ወላጅ ብላችሁ ያሰባችሁ ሰዎች ነበራችሁ። ያንን አመለካከት በአንድ አፍታ ታፈርሱትና ሚስቱን ያጣ ምስኪን አባት ብላችሁ ታዝኑለታላችሁ። ይህ ክስተት ነው ፓራዳይም ሺፍት ወይም የአመለካከት ለውጥ የሚባለው። አንድን ነገር የምንረዳበት መሰረታዊ የአመለካከት እይታ ሙሉ በሙሉ በአንድ አፍታ ሲቀየር ማለት ነው። እኛ ሁልጊዜ የምናየው ነገር ፍጹም እውነታ ላይሆን ይችላል። ነገር ግን እናንተ የምታዩበት መንገድ አንድን ነገር ይሄ ነው ብላችሁ እንድትሉ ምክንያት ይሆናችኋል። ይልቁኑ ነገሮችን የምንመለከተው የምንተረጉመው በአይናችን ላይ ባደረግነው መነጽር፣ በራሳችን አስተዳደግ፣ ልማድና ፕሮግራም በተደረገው አእምሯችን ልክ ነው። ሕይወት አንድ ናት። ነገር ግን ሁላችንም የምንመለከትበትና የምንተረጉምበት መንገድ የተለያየ ነው። የእውነት አንጻራዊነት ደግሞ እኛ በፍጹም ትክክል መስሎ የሚታየን ነገር ለሌላ ሰው የተሳሳተ ሊሆን ይችላል። ቅድመ ፍርድ ሰዎችን በምናይበት ጊዜ ከጀርባቸው ስላለው ታሪክና ስቃይ ሳናውቅ በፍጥነት እንፈርዳለን። በአጭሩ እኛ ይቺን ዓለም የምናያት እንደ ሁኔታዋ ሳይሆን እኛ ራሳችን በውስጣችን እንደተቀረጽንበት ወይም ኮንዲሽን እንደተደረግንበት መንገድ ነው። ዛሬ የስማርት ቼንጅ ጉዞ ቻናላችን ስለምንድን ነው የሚዳስሰው ካላችሁ በስቴቨን ኮቭ የተጻፈውን ታዋቂውን 7 Habits of Highly Effective People የተሰኘ መጽሐፍን ነው። እቺን ዓለም እንደሆነችው አንመለከታትም። እኛ እንዳሰብናት፣ እኛ እንደተማርነው፣ እኛ እንዳወቅናት እንጂ። ለመሆኑ ይህን ሁሉ የእምነትና የእውቀት ፕሮግራሚንግ ከየት አመጣ ነው ካላችሁ መልሱ ከልጅነት ሕይወታችን ነው። ከቤተሰብ፣ ከአካባቢያችን ባህል እንዲሁም ከተማርነው ትምህርት ነው። በሂደት ምንም ነገር አልተማርንም እንኳን ቢባል በሕይወት ውስጥ ካለፍንባቸው የግል ተመክሮዎች የምንቀስመው አዳዲስ እውነታዎች አሉ። ስለዚህ አሁን እኛ የምንኖርበት አንድ ሕይወት አለች። እኛ ደግሞ ያቺን ሕይወት የምንቃኝበት የራሳችን መነጽር አለን። ዓለምን በራሷ ማንነት ስለማንመለከታት የኛ አመለካከት በሕይወታችን የምንወስነውን ውሳኔ ወይም ዲሲሽን ሙሉ ለሙሉ የመለወጥ ትልቅ ኃይል አለው። ይህ ማለት ምን ማለት ነው ካላችሁ ዓለም ያላት ተፈጥሯዊ እውነታ ኤክስ ቢሆን እኛ የምናይበት መነጽር ግን ዋይ ከሆነ ለኛ ዓለም ሁልጊዜም ዋይ ነች። ምክንያቱም እኛ የምንኖረው በምናምነውና በምናስበው ዓለም ውስጥ ብቻ ነው። ይህ ማለት ግን ዓለም ለሁሉም ሰው ዋይ ነች ማለት አይደለም። አንዱ በኢ መነጽር ሊያየት ይችላል፣ ሌላኛው ደግሞ በኤፍ ሊያየት ይችላል። አይናችን ላይ ያጠለቅነው መነጽር በሕይወታችን ውስጥ ትልቁን ስፍራ ይይዛል። ይህ የእይታ ልዩነት በዕለት ተዕለት ውሳኔያችን ላይ ቀጥተኛ ተጽዕኖ አለው። ውሳኔያችንን ከፍ ሊያደርገው ወይም ሊያወርደው፣ ሊጠቅመን ወይም ሊጎዳን ይችላል። በአጭሩ ዓለምን የምናይበት መንገድ ወይም የኛ አመለካከት ካርታ ወይም ማፕ ነው። ትክክለኛው የዓለም እውነታ ግን ራሱ ምድሪቱ ቴሪቶሪ ነች። ለመድረስ የምትፈልገው ቦታ ላይ ለመገኘት የያዝከው ካርታ ትክክለኛ መሆን አለበት። የያዝከው ካርታ ወደ ፈለግከው ቦታ የማይወስድህ ከሆነ ዕድሜ ልክህን ስትለፋና ስትደክም ብትኖርም መዳረሻ ጋር በፍጹም አትደርስም። ዓለማችን ላይ 0 ቁጥር የሌላቸው ጠንካራና ደከመኝ ሰለቸኝ የማይሉ ሰራተኞች አሉ። ነገር ግን ጠንክሮ የሰራ ሁሉ በሕይወት የፈለገውን ነገር አግኝቷል ወይ ካላችሁ በፍጹም አይደለም። ምክንያቱም በተሳሳተ አቅጣጫና በተሳሳተ ካርታ ወይም አመለካከት እየተመራህ ዕድሜ ልክህን ብትለፋ ልፋትህ ይበልጥ ወደ ተሳሳተ መዳረሻ በፍጥነት እንድትጓዝ ከማድረግ ውጪ ሌላ ፋይዳ አይኖረውም። የስኬትና የደስታ ምስጢር ጠንክሮ መስራት ብቻ ሳይሆን መነጽራችንንና ካርታችንን በየጊዜው መፈተሽ ጭምር ነው። አብዛኞቹ የራስን ማሻሻል ወይም ሴልፍ ኢምፕሩቭመንት ምክሮች የሚያተኩሩት ውጫዊ ስብዕና ወይም
ፐርሰናሊቲ ላይ በመሆኑ ለውጣቸው ለጥቂት ጊዜ ብቻ የሚሰራ ነው የሚሆነው። የተሻለ መስላችሁ እንድትታዩ እንጂ የተሻለ እንድትሆኑ የሚያደርጋችሁ ምክሮች በጣም ጥቂት የሚባሉ ናቸው። ስለዚህ የተሻለ መስላችሁ ለጥቂት ጊዜ ልትሄዱ ትችላላችሁ። ነገር ግን ለጥቂት ጊዜ ብቻ ነው የሚሰራው። ውስን ለተባለ ሰዓት ብቻ ነው እየሰራላችሁ የሚሄደው ማለት ነው። ከዛ በኋላ ግን ተመልሳችሁ ዲፎልት ሞድ ላይ ወይንም በነበራችሁበት ቦታ ላይ ትቀመጣላችሁ። ለዚህ ነው ከፐርሰናሊቲ በላይ ካራክተር ላይ ፎከስ ማድረግ ያለባችሁ። እውነተኛ ለውጥ የሚመጣው ጥልቅ ማንነትን ወይም ባህሪ ወይም ካራክተርን በማስተካከል ነው። ጥልቅ ማንነታችሁን እናንተ በውስጣችሁ የያዛችሁ እንዲህ አይነት ሰው ነኝ፣ እንዲህ አይነት ቫልዩ አለኝ፣ በእንደዚህ አይነት ነገሮች ነው የምመራው ብላችሁ የምታስቡ ነገራችሁ የት ነው ያለው? ያንን ሳይድ ፈልጉት። ካራክተራችሁን ካላስተካከላችሁ ምንም አይነት ውጤትን ብትጠብቁ ዞሮ ብስጭትን ወይም ዲስአፖይንትመንት ነው የሚተርፋችሁ። ትከፋላችሁ። በተሰነጣጠቀ ግድግዳ ላይ አዲስ ቀለም ልቀባው ብትሉ አሁንም ስንጥቁ ይታያል። ምንም የሚሸፈን ነገር እንደሌለ ማወቅ መቻል አለባችሁ። ካራክተር ላይ ካላተኮራችሁ፣ ካራክተር ላይ ካልሰራችሁ፣ ፐርሰናሊቲ ላይ ብቻ ከሆነ ፎከሳችሁ ልክ እንደ ቀለሙ ዋና የሚባለውን ሳይዳችሁን አልጠገናችሁም ማለት ነው። ሰርቪስ ሌቭልን ወይም ደግሞ ከላይ የሚሸፋፈን ነገር ከሆነ ደግሞ ቶሎ ይወርዳል፣ መታየቱ አይቀርም። ስቲቨን ኮቭ የጻፈው The 7 Habits of Highly Effective People የተሰኘው መጽሐፍ አንድ ነገር ብቻ ነው የሚሰብከው። You becomes what you repeatedly are። በተደጋጋሚ የሆናችሁትን ነገር ነው የምትሆኑት እንደማለት ነው። ስለዚህ የመጽሐፉ ርዕስ አይታችሁ 7 የሚባሉ ቴክኒኮችን ወይንም ልማዶችን ሊያመጣ ነው ካላችሁ ቅድም እንዳነሳሁት ሰርቪስ ሌቭል ወይም ከላይ የሆኑ ስራዎችን ስለሆነ የማይሰራው እዚህ ጋር በጣም ዲፕ የሚባሉ ወይም ደግሞ ራሳችሁ ላይ በጥልቀት እንድትሰሩ የሚያግዛችሁ ነገሮች ታገኛላችሁ። የመጀመሪያው ዓላማችን ቢልዲንግ ካራክተር ይሆናል። ወይንም ደግሞ እኛ የምንፈልገውን ካራክተር ቢልድ ማድረግ ነው። ካራክተር ማንነት ሊባል ይችላል፣ ባህሪ ሊባል ይችላል፣ ወይም ደግሞ አቋምም ሊባል ይችላል። የሶስቱም ድምር ውጤት ነው ብላችሁ ልታስቡ ትችላላችሁ። የመጽሐፉ ጸሐፊ ስቲቨን አንድ የምናገረው ነገር አለ። የሰው ልጅ ህይወት እንዴት እንደሚቀረጽ ሲያስረዳ እንዲህ ይላል። ሐሳብን ስትዘሩ ተግባርን ታጭዳላችሁ። ተግባርን ስትዘሩ ልማድን ታጭዳላችሁ። ልማድን ስትዘሩ ስብዕናን ወይም ካራክተርን ታጭዳላችሁ። ባህሪን ስትዘሩ ደግሞ እጣ ፈንታችሁን ወይም ዲስቲኒን ታጭዳላችሁ። በአጭሩ ዛሬ በተደጋጋሚ የምናደርጋቸው ትናንሽ ነገሮች ነገ ህይወት ብለን የምንጠራውን ትልቁን ምስል ይፈጥሩታል። እዚህ ምድር ላይ በተደጋጋሚ የምታደርጉት ነገር ህይወት ብላችሁ የምትጠራትን ነገር የሚያመጣላችሁ ይሆናል። ስለዚህ የተግባራችሁ ድምር ውጤት ህይወት ብላችሁ የምትጠሩት ነገር ያመጣላችኋል ማለት ነው። ስለዚህ አሁን ተደጋጋሚ የምናደርጋቸው ነገሮች ህይወታችን የሚሆኑ ከሆነ እነዚህ ተደጋጋሚ የሚባሉ ነገሮች ሀቢት ሊባሉ ይችላሉ፣ ልማዶች ይባላሉ። አንድን ነገር በተደጋጋሚ በማድረግ ልማድ እንዲሆን ከፈለግን ደግሞ 3 ነገሮች ያስፈልጉናል። የመጀመሪያው ናውሌጅ፣ የምታደርጉትን ነገር ማወቅ መቻል አለባችሁ። ሁለተኛው ስኪል ወይም ደግሞ ክህሎት ነው። ማድረግ የምትፈልጉትን ነገር የማድረግ ክህሎት ሊኖራችሁ ይገባል። ሶስተኛው ደግሞ ዲዛይር ወይም ደግሞ ፍላጎት ነው። ያንን ነገር የምር ከልባችሁ አጥብቃችሁ ልትፈልጉት ይገባል። በተደጋጋሚ አንድ ነገር የማታደርጉ ከሆነ ሀቢት ሊባል አይችልም። ለዚህ ነው ለውጥ ለማድረግ ስትሞክሩ ተደጋጋሚ አደርገዋለሁ ብላችሁ አስባችሁ ከሳምንት በኋላ ትተውታላችሁ። ያ ልማድ የተባለው ነገር ይቀራል ማለት ነው። ስለዚህ The 7 Habits of Highly Effective People የተሰኘው መጽሐፍ 3 ነገሮች ላይ በደንብ ፎከስ ያደርጋል። አንድን ነገር እንድታውቁ ያስደርጋችኋል። ስላወቃችሁት ነገር ስኪል እንዲኖራችሁ፣ ክህሎት እንዲኖራችሁም ያስደርጋችኋል። እናም ደግሞ ትክክለኛ የሚባል ፍላጎት እንዲኖራችሁም ይረዳችኋል። የሰው ልጅ ህይወቱን ለማደስ ወይም ራሱን ለማሻሻል ከፈለገ ከምንም ነገር በፊት የውስጥ መሰረቱን ማስተካከል እንዳለበት ሁሉ ይህ ፓርት የሚሆነው ኢንትሮዳክሽን ወይም ያ መሰረት ብቻ ነው ማለት ነው። ስለዚህ አሁን ወደ 7ቱ ልማዶች አናልፍም። በቀጣይ ክፍል በሰፊ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።